በዲላ ያለው የማልዳ ድባብ ምንድነው የሚመስለው የሚለውን ያስመለክተናል። ምንተስኖት በድጋሚ እንዴት አደርክ? መረጃዎችን መቀጠል ትችላለህ። አመሰግናለሁ። በድጋሚ እንደምን አደራችሁ ተመልካቾቻችን። ስለተፈጠረው የድምጽ መቆራረጥ ይቅርታ እንጠይቃለን። አሁን የሚገኘው በደቡብ ኢትዮጵያ ክልል በዲላ ከተማ ነው። ስለ ዲላ ከተማ የማለዳ ድባብ ከመንገሬ በፊት ጥቂት ስለ ዲላ የተወሰነ ነገር ልበላችሁ። የዲላ ከተማ በ1904 እንደተመሰረተች እንደተቆረቆረች ይነገርላታል። ይህ ማለት ከ100 ዓመታት በላይ የተሻገረች አንጋፋ የኢትዮጵያ ከተማ ናት ማለት ነው። በርካታ የንግድ እንቅስቃሴ ይደረግባታል። ምንም እንኳን 100 ዓመት እንደማስቆጠሯ የመሰረተ ልማት ዝርጋታዎች አገልግሎት በብዛት ባይሰሩባትም 100 ዓመት ማለት ቀላል ነገር አይደለም። የኢትዮጵያን ንግድ በማንቀሳቀስ ከፍተኛ ሚና የነበራት ያላት ከተማ ናት። ምናልባት ከዚህ በተሻገረ በ1920ዎቹ አካባቢ እንደሚታወቀው የይርጋ ጨፌ ቡና በዓለም አቀፍ ደረጃ ታዋቂ ነው። የይርጋ ጨፌ ቡና ከሚመረትበት አካባቢ ደግሞ አንደኛው ይህ የዲላ አካባቢ አንደኛው ነው። የዲላ የንግድ ያኔ ነው በ1920ዎቹ አካባቢ የይርጋ ጨፌ ቡናን ተመስርቶ በስፋት እንደሚንቀሳቀስ ከዛ ጊዜ ጀምሮ ይነገራል ማለት ነው። ከዛ ባለፈ እያደገ እንደመጣ በ1942 አካባቢ ደግሞ በማዘጋጃ ቤታዊ አገልግሎት እንደጀመረና እንደተስፋፋ በ3 ቀበሌ ተዋቅሮ በርካታ የሆኑ እንቅስቃሴዎች ሲደረጉባት እንደነበረ ይታወቃል ማለት ነው። አሁን ላይ በርካታ ሰዎች ብሔር ብሔረሰቦች ማለት ይቻላል በጋራ የሚኖሩባት ከተማም ጭምር ናት። የተለያዩ የንግድ እንቅስቃሴዎች አሉባት ማለት ነው በከተማዋ። ይህ አሁን ካጠገብ የምትመለከቱት አውራ ጎዳና ከአዲስ አበባ ኬንያ የሚወስደው ዋና መንገድ ነው ማለት ነው። ይህም ለከተማዋ እድገት እንደዚሁም ደግሞ የንግድ እንቅስቃሴ ከፍተኛ አስተዋጽኦ እንዳለው ይነገራል። ከዚህም ባሻገር በርካታ መኪኖች የሚያልፉበት እንደመሆኑ ምሳ ለመብላት እንደዚሁም ደግሞ ወርደው የንግድ እንቅስቃሴያቸውን አድርገው የሚያልፉባት ከተማ እንደመሆኗ በርካታ እድገትን እያሳየች ትገኛለች ማለት ነው። አሁን ላይ ደግሞ ከበፊቱ በተሻለ በተለይ ከቅርብ ጊዜ ዓመታት ወዲህ ዲላ ይበልጥ እድገት እያሳየች ትገኛለች። የኮሪደር ልማት አንደኛው ለዚህ አስተዋጽኦ እንዳደረገላት ይነገራል። አሁን እንደምንመለከተው አጠገቤ የኮሪደር ልማቱ የእግረኛ መንገድ እንደዚሁም ደግሞ ሰዎች አረፍ ብለው አርፈው ተጫውተው የሚሄዱበት መቀመጫም ጭምር አላቸው ማለት ነው። እስፓልቱም እንደዚሁ ደረጃውን የጠበቀ ሆኖ ተገንብቷል። በተለያዩ አካባቢዎች አደባባዮች ለምተዋል። የከተማዋን ውበት የሚያጎሉና ከተማዋን ይበልጥ እንድታምር እንድትዋብ የሚያደርጉ ናቸው። ምናልባት አሁን ዛሬ በነበረን የማለዳ ድባብ ዲላን ሞቅ ደመቅ ብላ አግኝተናታል። አሁንም በርካታ መኪኖች ካጠገቤ ያልፋሉ። እንደነገርኳችሁ ይህ አውራ ጎዳና ዋና መንገድ ነው፣ ወደ ኬንያ የሚወስደው መንገድ። በርካታ ከተሞችም አሉ ከዚህ በኋላ። ስለዚህ በርካታ መኪኖች በማለዳ ይንቀሳቀሱባታል ማለት ነው። እኔ አንድ የታዘብኩት ነገር ከተማዋ ከዚህ ቀደም ከነበረው ወይም ደግሞ ካየዋት በጣም ተውባ አግኝቻታለሁ። ይህ ዛሬ ማለዳ ባየሁት በተለይ የጽዳት ስነ ስርዓት እጅግ በጣም በሚገባ እየተከናወነ እንደሆነ ተመልክቻለሁ። በርካታ የጽዳት ሰራተኞች ከተማዋን በትጋት ሲያጸዱ ተመልክቻለሁ። ይህ አንደኛው የኢትዮጵያ ከተሞች መልክ ሆኖ መጥቷል። ከተማ በጸዳ ቁጥር ከተማ ጽዳቱን በጠበቀ ቁጥር እያማረ እንደዚሁም ደግሞ የቱሪስት መዳረሻ ሆኖ ይቀጥላል። ዲላም አንደኛዋ የቱሪስት መዳረሻ ከተማ ናት። በርካታ የሚጎበኙ በአካባቢው የሚጎበኙ ነገሮች፣ ቁሳቁሶች እንደዚሁም ደግሞ የተፈጥሮ ቅርሶች አሉና ይህንን በመጎብኘት በርካታ ሰዎች ወደዚህ ወደ ዲላ ከተማ ይመጣሉ። ለዚህ ደግሞ ምቹ ሆና አይቻታለው። ጽዳቷን የጠበቀች ከተማ ሆና አይቻታለው። በርካታ ባጃጆች ወይም ደግሞ 3 እግር ተሽከርካሪዎች በከተማው ላይ አሉ። እነዚህ በጠዋት ተነስተው የትራንስፖርት አገልግሎት ሲሰጡ አስተውያለሁ። ምናልባት ትላንት ምሽት ላይ በነበረኝ ቆይታ እነዚህ 3 እግር ተሽከርካሪዎች የከተማውን ትራንስፖርት ወይም ደግሞ የትራፊክ እንቅስቃሴ ሲገድቡ ተመልክቻለሁ። ይህ መስተካከል አለበት። ይህ መንገድ በዋናነት የአውራ ጎዳና ወይም ደግሞ ዋና መንገድ እንደመሆኑ መጨናነቅን ሲፈጥር አይቻለሁ። እንደዚሁም ደግሞ የንግድ ተቋማት በማለዳ ተነስተው ሱቆቻቸውን ከፍተው ማህበረሰቡን አገልግሎት ሲሰጡም ተመልክቻለሁ። ምናልባት ወቅቱ ትንሽ ጨለም ያለ ወይም ደግሞ ሌሊቱ የሚረዝምበት ቀኑ የሚያጥርበት እንደመሆኑ ሰው በቶሎ የመንቃት ነገር በመላው አካባቢ ወይም ደግሞ በመላው ኢትዮጵያ አይስተዋልም በዚህ ወቅት። አሁን ላይ በዲላ ከተማ ያንን ተመልክቻለሁ። ግን ደግሞ አሁን ባለንበት ሰዓት
ብዙዎቹ ነቅተው አገልግሎት እየሰጡ ነው የሚገኙት። ዳቦ የሚገዙ ሰዎች ተሰልፈው ጭምር አይቻለሁ በማለዳ ማለት ነው። ተማሪዎችም ወደ ትምህርት ቤታቸው እየሄዱ ወይም ደግሞ ስራቸውን የቀን ውሏቸውን ለማከናወን እየሄዱ ተመልክቻለሁ ማለት ነው። በጠዋት ተነስቶ የስፖርታዊ እንቅስቃሴ የሚያደርጉ ሰዎችንም እንደዚሁ ተመልክቻለሁ። የዲላ ከተማ በማለዳው ነቅታ ሞቅ ደመቅ ብላለች። የንግድ ማዕከልነቷን በማለዳው መገንዘብ ችያለሁ ማለት ነው። እኔ ጋር ያለው መረጃ ይህንን ይመስላል። ወደ እናንተ ልመለስ።